እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 6ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ንዕማንና ቆሻሻው ወንዝ ይላል። የመታሰቢያ ጥቅሳችን የሚገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ሲሆን እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል። የትምህርቱ ዋና መልእክት የእግዚአብሔር ጸጋ የተዘረጋው ለሁሉም ሰው ነው ይላል። ልጆች ቅርኖቻችሁን እስቲ ንኩ። ከዚያም አመልካች ጣቶቻችሁን በጣም ሳትጫኑ አፋትኩ። የበለጠ የመነካት ስሜት የተሰማችሁ ቅርኖቻችሁ ሲነኩ ነው ወይስ ጣቶቻችሁ ሲነኩ? በጣቶቻችሁ ውስጥ በቅርኖቻችሁ ውስጥ ካሉት የበለጡ ነርቮች አሉ። ትኩስ፣ ቀዝቃዛ፣ ጠንካራ፣ ለስላሳ ወይም የሚያሳምም ነገሮች ስንነካ የነካነው ምን አይነት ነገር እንደሆነ ለይተን እንድናውቅ እግዚአብሔር የተለዩ ነርቮችን ሰጥቶናል። የስጋ ደዌ በሽታ ያለበት ሰው እንደዚህ አይነት ነገሮችን ሲነካ ገላው በስሜት የመለየት ችሎታውን ያጣል። አሁን አንድ የስጋ ደዌ በሽታ ያለበት ሰው በህይወቱ ምን እንደሆነ እናያለን። ንዕማን የሶሪያ ጦር ሰራዊት አዛዥ ነበር። በጦርነቱ በማሸነፍ የታወቀ ነበር። በተጨማሪም የንጉሱ የቅርብ ጓደኛ ነበር። አንድ ጊዜ ይህ የጦር ሰው ህመም ደረሰበት። ቆዳው መድረቅ ጀመረ። ነጭ ከመሆኑ በላይ እያፈከፈከ መቀራረፍም ጀመረ። የሚነኩ ነገሮች ምንም አይነት እንደሆኑ በስሜት የመለየት ችሎታውንም በመጠኑም እያጣ ሄደ። ንዕማን ማንም ሐኪም ሊያድነው የማይችለው የስጋ ደዌ በሽታ ነበር የያዘው። የንዕማን ሚስት የምታገለግል አንዲት ሴት ልጅ ነበረች። እሷም ምርኮኛ ሆና የተወሰደችው ሶርያውያን በእስራኤል ላይ ከጠላቶቻቸው ድንገተኛ ጥቃት ውስጥ በአንደኛው ነበር። ልጅቷ በዚያን ጊዜ ከቤቷ ርቃ በእስራኤላውያን ጠላቶች መካከል ለመኖር ተገደደች። ነገር ግን እግዚአብሔር ለእስራኤል ያደረጋቸውን ታላላቅ ነገሮችን አልረሳችም ነበር። ባለቤትሽ ለምን በእስራኤል ያለውን ነቢይ እንዲፈውሰው አይጠይቀውም ብላ የንዕማንን ሚስት ጠየቀቻት። ይህንን የስጋ ደዌ በሽታ እንዲያድን ኤልሳ እግዚአብሔር ሊጠይቀው እኮ ይችላል አለቻት። ንዕማንም በሶሪያ ያለውን ያንዳንዱ ሐኪም ጋር በመሄድ ታይቶ ነበር። ያልሞከረውም አይነት መድኃኒት አልነበረም። ማንኛውንም ነገር ግን አልጠቀመውም ነበር። ኤልሳ የመጨረሻው ተስፋው ነበር። ንዕማንም ሶርያውያን ወታደሮቹን ይዞ ወደ እስራኤል ሲጓዝ ለታምራዊው ፈውስ ክፍያ የሚሆን ብዙ ሀብት የጫኑ የፈረስ ጋሪዎችን ከኋላው እያስከተለ ነበር። መቼስ ለተመልካች የሚያስገርም ትዕይንት ነበር። ኤልሳ ግን ለንዕማን ምንም አይነት መድኃኒት አልሰጠውም ነበር። ዕጣንም አላጨሰም ወይም በሚስጥራዊ አስማታዊ ቃላቶችም አላንሾካሾከም። ወደ ንዕማንም ሄዶ በማንኛውም ቦታ ሳይሆን በዚያም አካባቢ በነበረው በዮርዳኖስ ወንዝ ገላውን እንዲታጠብ እንዲነግረው አገልጋዩን ላከው። ንዕማንም ተበሳጨ። ኤልሳ ሊያናግረው እንኳን አልቀረበውም። ኤልሳ የእስራኤል አምላክ ታላቅ ነገር እንዲያደርግ ይጠይቀዋል ብሎ አስቦ ነበር። ግን የተነገረው በአንድ ቆሻሻ ወንዝ ውስጥ ገላውን እንዲታጠብ ብቻ ነበር። አንዴም ብቻ አይደለም 7 ጊዜ እንጂ። ወደ ቤቱም ለመሄድ ወሰነ። ገላውን መታጠብ ካስፈለገው እቤቱ ነው ለመታጠብ የሚፈልገው። በሀገሩ በቤቱ አጠገብ ያሉት ወንዞች በደንብ የሚወርዱና ንጹህ ነበሩ። ዮርዳኖስ የተባለውም ግን ግመሎች ከሚጓዙበት መንገድ የማይሰፋ ጭቃማ ምንጭ ነበር። ድንገትም ከንዕማን አገልጋዮች ውስጥ አንዱ አስቆመው። ኤልሳም ከባድ ነገር እንድታደርግ ቢጠይቅ ልታደርገው ፈቃደኛ አትሆንም ነበር ብሎ ጠየቀው። በእርግጥም አደርገዋለሁ ብሎ ንዕማን አሰበ። ብዙ አገሮችን እንዳሉ አሸንፎ ተቆጣጥሯቸው ነበር። ለሱ የማይቻል ከባድ የሚባል ነገር አልነበረም ራሱን ከማዳን በስተቀር። ታዲያ እንዲህ ያለ ትንሽ ነገር ማድረግ ምን ይከብደዋል በማለት በድጋሚ ጠየቀው አገልጋዩ። ንዕማን በጉዳዩ አሰበበት። ከዚያም ወሰነ። የእግዚአብሔር ነቢይ ያለውን ነገር ለማድረግ ጨከነ። ወደ ዮርዳኖስም ወንዝ ሄዶ 6 ጊዜ እያጎነበሰ በውሃ ውስጥ ጠለቀ። ምንም የሆነ ነገር አልነበረም።
በሰባተኛው ጊዜ ከውሃው ውስጥ ብቅ ሲል አንድ ነገር ተለውጦ ተገኘ። ቆዳው የት እንደገባ አይታወቅም። ከላይ እስከታች ለስላሳና ጤናማ የሆነ የወጣት ሰው ገላ ተጎናጽፎ ነበር። ውጫዊ ማንነቱ ብቻ አልነበረም የተለወጠው፣ የንዕማን ውስጥም ጭምር ነበር የተቀየረው። የእስራኤል አምላክ ብቸኛ እውነተኛ አምላክ መሆኑን አውቃለሁ በማለት ተናገረ። አይገርምም? አንዲት ምርኮኛ አገልጋይ ሴት ልጅ ለማራኪዎቿ ደግ እንድትሆን ማድረግ የሚችለው የእግዚአብሔር ፍቅር ብቻ ነው። በነቢዩ በኤልሳ በኩል ተአምራዊ ምስጢራዊ እና ፈውስን ማምጣት የቻለው የእግዚአብሔር ኃይል ብቻ ነው። በእስራኤላዊ ያልሆነ የባዕድ አገር ጦረኛ ከኃጢአቱና ከበሽታው መፈወስ እንዲችል ያደረገው የእግዚአብሔር ጸጋ ብቻ ነበር። ልጆች፣ የእግዚአብሔር ጸጋ ስጦታዎችን ለሁሉም ሰው ለእናንተም ጭምር ሊሰጥ የሚወድ አምላክ ነው። ስለዚህ እግዚአብሔርን ሁልጊዜ እንድትጠማጠሙ፣ እሱን ብቻ እንድትወዱ እግዚአብሔር እርዳችሁ። ጌታ ይባርካችሁ ልጆች። ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር። በጨለማ ውስጥ ብርሃን ይሆናል፣ መንገዱ ሁሉ ያቀናልናል። ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር። ሐዘን ሲገጥመን ሲወርድባችን ይሆንልናል መጽናኛችን። ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር። ማለት ሲገጥመን መስጠት ስንጀምር የሱስ ጸጥታ ያደርግልናል። ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር፣ ደስ ያሰኛል ጉዞ ከኢየሱስ ጋር። በእሳት ውስጥ ብናልፍ አብሮን ይሆናል፣ እንዳንቃጠል ይጠብቀናል። ደስ ያሰኛል ጉዞ ከኢየሱስ ጋር። ሰላም ልጆች፣ እንዴት ናችሁ? ደህና ናችሁ? በጣም ጥሩ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ክረምቱ እንዴት ነው? ጥሩ ነው? ብርዱ በደንብ መጠንቀቅ አለባችሁ። እሺ፣ ብርድ እንዳይበርዳችሁ ወፈር ያለ ልብስ መልበስ አለባችሁ። እግዚአብሔር ይባርካችሁ። እናንተስ ልጆች እንዴት ናችሁ? ደህና ናችሁ? አንቺስ ደህና ነሽ የኔ ልጅ? እሰይ። ከእናንተ ልጆች ጋር አብሮ መሆን በጣም ደስ ይላል። ለምን እንደሆነ ታውቃላችሁ? አባባ ኢየሱስ የዛኔ ከደቀ መዛሙርቶቹ ጋር የነበረ ጊዜ እንዲህ አለ፣ ልጆችን አትከልክሏቸው፣ ወደ እኔ ይምጡ፣ የእግዚአብሔር መንግሥት ለነሱ ናትና ይላል። እና አባባ ኢየሱስ በጣም ስለሚወዳችሁ እኔም ልክ እንደዛው ከእናንተ ጋር ሲሆን ትልቅ ደስታ ይሰማኛል። ስለዚህ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። አባባ ኢየሱስን ትወዱታላችሁ አይደለም?
እሰይ ልጆች፣ እናንተስ አባባ ኢየሱስን በጣም ትወዱታላችሁ አይደለም? በጣም ጥሩ። ዛሬ በጣም ደስ የሚል ታሪክ ይዤላችሁ መጥቻለሁ። ይገርማችኋል ልጆች፣ እኔ ልጅ እያለሁ ቆንጆ ታሪክ የሚናገሩ አንድ ትልቅ ሰው ነበሩ በቴሌቪዥን። እሳቸው ሲመጡ እሳቸውን ለማየት በደስታ ነበረ ሄጄ ቁጭ ብዬ ታሪክ ልሰማ ነው ብዬ በደስታ ማዳመጥ የነበረው። ዛሬ ደግሞ እኔ ታሪክ ይዤላችሁ መጣሁ። ልጆችዬ፣ የእኔ ታሪክ ይዤ የመጣሁት እውነተኛ ከሆነው የእውነት ታሪክ ከተነገረበት ከዚህ ከመጽሐፍ ቅዱስ ነው። ታሪክ ትወዳላችሁ? ኧረ አንቺስ ታሪክ ትወጃለሽ? በጣም ጥሩ። እስቲ ፕሮግራማችንን ከመጀመራችን በፊት ራሳችንን እናስተዋውቅና ወደ ታሪኩ እንሄዳለን። እኔ ታሪክ ይዤ የቀረብኩት ፍጹም ታረቀኝ ይባላለሁ። በቀኜ በኩል እና በግራዬ በኩል ሁለት ልጆች ይገኛሉ። እነሱም ደግሞ ራሳቸውን ያስተዋውቁና ወደ ታሪካችን እንገባለን ማለት ነው። መጀመሪያ ከአንቺ ልጀምር። ስምሽ ማን ይባላል? አምነን ዘውዱ። አምነን ዘውዱ። በጣም ጥሩ፣ በጣም ደስ ይላል። እሺ እኔ ቆንጆ፣ የአንቺ ስም ማን ነው? እስቲ ድገሚልኝ። ምን አልሽ? አዲያ ደነቦ። በጣም ጥሩ። አዲያ ደነቦና አምነን ዘውዱ ዛሬ ከኔ ጋር በመሆን ወደ እናንተ ታሪክን ይዘን መተናል ማለት ነው። በጣም ጥሩ። ታሪካችንን ግን ከመጀመራችን በፊት አንድ ጥያቄ ግን ልጠይቃችሁ። በዚህ ታሪክ ውስጥ ታላቁ የመጀመሪያው ሰው ማን ነው? እስቲ ቅድሚያ ላንቺ ልስጥሽ። ማን ነው ታላቁ የመጀመሪያው በዚህ መጽሐፍ ውስጥ የተጠቀሰው ባለ ታሪክ? የመጀመሪያው ሰው ማን ነው? ሰው አዳም። በጣም ጎበዝ ልጅ፣ በጣም ጎበዝ ልጅ። በዚህ ታሪክ ውስጥ ብዙ አሉ። እሺ አንቺን ደግሞ አንድ ጥያቄ ልጠይቅሽ። ከዚህ ታሪኮች ውስጥ ብዙ ባለ ታሪኮች አሉ። አንድ የምታውቂውን ሰው እስቲ ንገሪ። አባባማ አባባ ኢየሱስ። እግዚአብሔር ይባርክሽ። ዋው! በጣም ግሩም የሆኑ ታሪኮች በዚህ ውስጥ ተቀምጠዋል። በጣም ጥሩ። እሷ አዳም ባለ ታሪክ ብላለች፣ እሷ ደግሞ አባባ ኢየሱስ ብላለች። በጣም ጥሩ። እኔ ደግሞ ዛሬ ይዤላችሁ የመጣሁት አንድ ባለ ታሪክ አለ። ባለ ታሪኩን ከመጀመሪያ በፊት ግን እግዚአብሔር አምላክ በመካከላችን ተገኝቶ ታሪካችንን እንዲባርክልን እንዲሁም የምትሰሙትን ደግሞ በልባችሁ እንዲያስቀምጥላችሁ ጸሎት አድርገን እንጀምራለን። ሁላችንም አንገታችንን ጎንበስ አድርገን እንጸልያለን። እንጸልይ። አባባ ኢየሱስ ሆይ ዛሬ በፊትህ ቁጭ ብለናል፣ ተገኝተናል፣ ተሰብስበናል። እንድትባርከን እንለምንሃለን። ታሪክህን ስንሰማ ሳለ ከፍጥረት ጀምሮ እስከ ራእይ ድረስ ያስቀመጥከውን የተናገርከውን ስናዳምጥ ሳለ እንድንሰማውና እንድንባረክበት እርዳን። ዛሬ በነገር ሁሉ አብረህን ትሆን ዘንድ እንለምንሃለን። ክብር ምስጋና ላንተ ይሁን፣ በልጅህ በኢየሱስ ስም አሜን። በጣም ጥሩ ልጆች፣ እንግዲህ ዛሬ ይዤላችሁ የመጣው ታሪክ ምንድነው መሰላችሁ? የከዚህ በፊቱን ታስታውሱታላችሁ ልጆች? ቀድሞ የነበረውን ታሪክ ምንድን ነበረ መሰላችሁ? ቀድሞ የነበረው የአባባ ዮሴፍ ታሪክ ነበረ። አባባ ዮሴፍ እንዴት አድርጎ የእስራኤልን ወገን ከረሃብ እንደታደገ ህይወቱ ምን ይመስል እንደነበረ የእሱ ታሪክ ነበር። ዛሬ ቀጣዩ ደግሞ የማን ነው? የአባባ ሙሴ ታሪክን እናያለን። አባባ ሙሴ እግዚአብሔርን የሚወድ የሚታዘዝ ሰው ነበረ። በጣም ይገርማቸዋል። በግብፅ ምድር አባባ ሙሴ ሲወለድ ትንሽዬ ልጅ ሳለ የግብፅ ንጉሥ በዛ ምድር የነበሩትን ህፃናቶች በሙሉ ምን ይሆኑ ብሎ ነበር? እንዳለ እንዲሞቱ አዞ ነበር። ምክንያቱም ለምን መሰላችሁ? አባባ ዮሴፍ በዛ ምድር የነበረ ጊዜ ላይ በፊት ለግብፅ ምድር ረሃብ እንዳይመጣ እግዚአብሔር የሰጠውን ግሩም የሆነ ራእይ ተቀብሎ የረሃብን የሚጠፋበትን መንገድ መስመር አበጅቶ ነበር። በዚህም ምክንያት የዛ ሀገር ፈርዖን ወይም ደግሞ ንጉሥ ምን አደረገ? ጠቅላይ ሚኒስቴር አድርጎ ሾመው። በዛ ምክንያት
ሀገሪቷን በሙሉ ከረሃብ የታደገ ሰው ነበረ። ይህንን የማያውቅ ሌላ ንጉሥ ግን በግብፅ ምድር በነገሰ ጊዜ ምን አደረገ? እነዚህ እስራኤላውያን በምድራችን መጥተው በዝተዋል፣ ሊያጠፉን ነው። ነገ ላይ ሌሎች ጠላቶቻችን መጥተው ሊወጉን ቢሞክሩ እነዚህ ሰዎች ከመብዛታቸው የተነሳ ይዋጉናል፣ ያጠፉናል። ስለዚህ ምን ማድረግ አለብን? ትናንሽ ሕፃናቶችን በሙሉ ግደሏቸው ብሎ አዘዘ። በዛን ጊዜ ላይ ነበረ አባባ ሙሴ የተወለደውና እናቱ እግዚአብሔርን የምትወድ በጣም የምትጨነቅ ነበረች። ሙሴ ከተወለደ በኋላ ቶሎ ብላ ቅርጫት አዘጋጅታው ውስጡን ልብድብድ አድርጋ እንዳይበርደው አድርጋ ጨርቅ አድርጋ ሸፋፍና ምን አደረገችው? ድብቅ አረገችውና ወንዝ ውስጥ አስቀመጠችው። ወንዙም ደግሞ በምክንያት ነው ያስቀመጠችው። ምክንያቱም በዛ ወንዝ አካባቢ ላይ የነበረውን የፈርዖን የንጉሱ ልጅ ወቅት ታረግ ነበረ። ሁልጊዜ ባለሟሎችን በዙሪያ ይዛ የሚያጉዟትን ይዛ ወቅት ታረግ ነበረ። እዛ አካባቢ የሚሄዳ ትንሽ በውሃ ትታጠብ ምናምን ነበረና ዞር ብላ ስትመለከት የሆነ ቅርጫት ተመለከተች። ከዛ ደንገጥሮቿን ሂዱና እስቲ ያንን ቅርጫት አምጡልኝ አለች። መጣ። ሲከፈት ሕፃን ልጅ ነው። አየች፣ አዘነች። ምክንያቱም እናት ልጆቿን ምን ያህል እንደምትወድና የዚህ ልጅ እናት በጣም ስለተጨነቀች በቅርጫት አድርጋ በዚህ ወንዝ እንዳስቀመጠችው በማየቷ ምክንያት ምን አደረገች? አዘነች። በቃ ይሄን ልጅ ምን አድርገዋለሁ አለች። እኔ አሳድገዋለሁ ብላ ልጁን ወሰደች። ከዛ ግን በአጋጣሚ ያቺ እናት የልጁ እናት ባስቀመጠችው ጊዜ ምን አድርጋ ነበር? ሌላ ልጅ ነበራት እንዳንቺ ከፍ ያለች። ሙሴ በጣም የ3 ወር ልጅ ነበረ ቅርጫት ውስጥ ተደርጎ ሲላክና እንዳንቺ ደግሞ ትልቅ የሆነች ሚሪያም የምትባል ልጅ ነበረች። ምን አለቻት እናቷ? ሂጂና ወንድምሽን ማን ምን እንደሚያደርገው ተከታተዩ ብላ ነበርና ተደብቃ ታያለች። ያቺ ልዕልት የንጉሥ ልጅ ወስዳ ልጁን ስታይ ስትጨነቅ ቀስ ብላ ቀረብትልና ልዕልት ሆይ አለቻት። አቤት አለች። ምን ነው ልጄ አለቻት። ይሄ ሕፃን ልጅ የሚያጠባ የሚያሳድግልሽ ከዕብራውያን ወገን የሆነ ሰው ትፈልጊያለሽ አለቻት። አዎ እፈልጋለሁ፣ እሺ አምጪልኝ አለቻት። ልጅቷ እየሮጠች ሄደችና እናትየውን ነይ ልጁን የሚያሳድግ የሚያጠባ ምን እላለሁ እፈልጋለች ብላለች ልዕልቷ። ነይ ቶሎ በይ አለቻትና እናቷን እየጎተተች ይዛ ልዕልቷ ፊት ሄደች። ይኸው እሷ ታጠባዋለች፣ ታሳድገዋለች። ልዕልቷም ምን አለች? እሺ ይህንን ልጅ ውሰጂው፣ አሳድጊው፣ ካደገ በኋላ ወደ እኔ ይዘሽው ትመጫለሽ ብላ ላከቻት። እናትየውም እግዚአብሔር በሰጣት ጥበብ ተጠቅማ ልጇን ይዛ ሄዳ አሳደገችው። ከዛ ሙሴ ትልቅ ሲሆን እድሜው 12 ሲሆን አምጥታ ለዚች ንግስት ምን አደረገችው? ልዕልት ይኸው ልጅሽ አሳድጌዋለሁ ብላ ምን አደረገቻት? ሰጠቻት። ከዛም ይህ ልጅ ከወንዝ የተገኘ ነውና ብላ ይህች ልዕልት ሙሴ ብላ ሰየመችው። ከዛን ጊዜ ጀምሮ አባባ ሙሴ በዛ በንጉሥ ቤት ምን ማድረግ ጀመረ? ማደግ ጀመረ። ሲያድግ ደግሞ ዝም ብሎ አይደለም ያደገው ልጆች፣ በወታደርና በጣም ልሂቅ የሆነ በኢንጂነሪንግ ሊቅ የሆነ በትምህርት ሊቅ የሆነ በጣም ጎበዝ የሆነ ሰው ሆነ። ምክንያቱም በጣም ትልቅ ሚስጥር አለው እዚህ ጋር። እናቱ 12 ዓመት ሙሉ ስታሳድገው በእግዚአብሔር ጥበብን ያሳደገችው። ምክንያቱም የግብፅ እምነት ጥሩ ያልሆነ እግዚአብሔርን የማይታዘዝ መልካም ያልሆነ እምነት ነበረና ያንን እንዲታዘዝ አድርጋ ነበር ያሳደገችው። ይህንን ጥበብ ይዞ እንደገና ደግሞ በንግስና ውስጥ ያለውን ጥበቦች ሁሉ ተምሮ በጣም ትልቅ ሰው ሆኖ ነበር ያደገው። ንጉሱ ምን ይል ነበር? ይህ የልጅ ልጄ ለወደፊት ምን ይሆናል ይላል፣ ንጉስ የመሆን እድሉ ትልቅ ነበር ብሎ ያስባልና ሙሴን ከዛ ጀምሮ በጥበብ በእውቀት ያድግ ጀመር በንጉስ ቤት። ከዛም እንግዲህ ይህንን ታሪክ የምናገኝበትን ቦታ አውጥተን እያየን እንሄዳለን። ይህ ታሪክ የሚገኘው በኦሪት ዘጸአት ውስጥ የሚገኝ ታሪክ ነው። ዛሬ ከኦሪት ዘጸአት ውስጥ ከምዕራፍ 2 ጀምሮ ያለውን እስከ ምዕራፍ 3 ድረስ ስለ አባባ ሙሴ የተገለጸውን ታሪክ የምናይ ይሆናል። ከዛ በኋላ እንግዲህ ሙሴ 12 ዓመት ከሞላው በኋላ
በዛ ውስጥ ሲያድግ ብዙ ክፋቶችን ይመለከት ነበር። በተለይ ግብፃውያን ወደ እስራኤላውያን ወገኖች ላይ እየሄዱ በጣም የመረረ ስራ ሲያሰሯቸው፣ ሲያሰቃዩቸው፣ ሲበድሏቸው ይመለከት ነበር። ይህም በልቡ በጣም ያሳዝነው ነበር፣ ያስከፋው ነበረ። ለምንድን ነው ወገኖቼን የሚበድሉት እያለ በየጊዜው ያብሰለስላል፣ በየጊዜው ይጨነቃል። ይህ ነገር እንዴት ነው መፍትሄ የሚያገኘው ይላል። እናቱ ስታሳድገው አንተ ለነዚህ ለተያዙ ወገኖች፣ ለተጨነቁ ወገኖች መሪያቸው፣ መፍትሄያቸው ትሆናለህ እያለችም ስትናገረው ነበርና መቼ ነው ለነዚህ ህዝብ መፍትሄ ሆኖ እያለ በጣም ይጨነቅ ነበር። ከዛ በሆነ ጊዜ ላይ ይራመድ ነበረ። በተለያየ በሚያስጨንቅ በነዚህ በእስራኤላውያን ዙሪያ ሲሄድ አንዱ የግብፅ ወገን የሆነ እስራኤላዊውን ይዞ ሲደበድበው ሲያንገላታው ይመለከትና አለ ተናዶ። ምክንያቱም ነግሬያቸዋለሁ በወታደራዊ አቅሙ በጣም ጠንካራ ጀግና ስለነበረ ይሄድና ይህንን ግብፃዊ ወገን አንቆ ይዞና ደብድቦ ይገድለዋል። ከዛም ዞር ብሎ ሲመለከት ከእስራኤላዊ ወገን ውጭ በዙሪያ ማንም አልነበረም። ስለዚህ ምን አደረገ? ያንን አሸዋ ቆፈር አደረገና ያን የገደለውን ግብፃዊ ቀበረውና ሸፈነው። ከዛም ወደ ቤቱ ተመለሰ። ይህንንም ያደረገው ምንድነው? ማንም አላየኝም ብሎ ነው። ከዛ እንደ ልማዱ አሁንም ወጥቶ ምን ማድረግ ጀመረ? በሌላ ቀን እየተጓዘ ሳለ እንደዚህ አሁን ደግሞ የሚጣሉ ሰዎችን ያያል። አለ እናንተ ባለፈው ግብፃዊና ዕብራዊ ሲጣሉ አየው። አሁን ደግሞ እናንተ የአንድ ወገን ልጆች ሆናችሁ ሳላችሁ ለምን ትጣላላችሁ ብሎ ተናገራቸው። እነሱም ዞር ብላዩትና እንዴ አሉት፣ ባለፈው ግብፃዊውን እንደገደልከው አሁንም እኛን አለቃ ልትሆንብን ትሞክራለህ? አንተን ማን ነው አለቃ ያደረገ አሉት። በዚህን ጊዜ ደነገጠ። ምክንያቱም እሱ የዛኔ ግብፃዊውን ሲገል ቆፈር አድርጎ ደብቆት ማንም አላወቅብኝም ብሎ ነበረ። ግን ወሬው ምን ሆኖ ነበር? ተሰራጭቶ ነበር። በጣም በሚገርሞቹ ሁኔታ ሌሎች ክፉ ሰዎች ሁሉ የዚህን ወሬ ምን አደረጉት? ንጉሱ ጋር ወሰዱት። ንጉሱንም ምን አሉት? ንጉሥ ወይ ይህ የምታሳድገው የልጅ ልጅህ በአንተ ላይ ማመፅ ጀምሯል። እንዲህም እያደረገ ነው። በዙሪያው ያሉትን የእስራኤል ወገኖችን እያሰባሰበ ኃይል እያበጀ ከዛም ቀስ ብሎ አንተን ከንግስና አባሮ እሱ ሊነግስ እየፈለገ ነው፣ በአንተ ላይ ተበቅኝቷል ብለው ምን አደረጉት? በወሬ ሹክ አሉት ንጉሱም በጣም ተናደደ። አባባ ሙሴንም ሊገለው ፈለገ። በዚህን ጊዜ እግዚአብሔርም ምን አለው? አምልጥ አለው። ከዛም አዲያዬ የኔ ቆንጆ አባባ ሙሴ ምን እንዳደረገ ታውቂያለሽ? ሸሸ። ከማን እንደሸሸ ታውቂያለሽ? ከግብፅ ፈርዖን። ምክንያቱም ሊገለው ፈራ፣ ደነገጠ፣ መሮጥ ጀመረ፣ አመለጠ፣ ሄደ። አንቺ አባባ ሙሴን እንዲያመልጥ ትፈልጊያለሽ አይደል? ከያዙት ይገሉታል አይደለ? ማምለጥ አለበት። በጣም ጥሩ። ስለዚህ ይሄኛው እስክሪብቶ ደግሞ ማን የሰጠሽ? ስጦታን የተሰጠሽ አይደለ? እስቲ ዝጊውና አስቀምጪውና የአባባ ሙሴን ታሪክ በኋላ ስነግርሽ ትነግሪኛለሽ። እሺ? በጣም ጥሩ። ከዛ አባባ ሙሴ ምን አደረገ መሰለሽ? አመለጠና ሩቅ ወደሆነ ሀገር ወደ ተራራ ሄደ። ከዛም በዛ ተራራ በሆነ ጉድጓድ አጠገብ ቁጭ አለ። ከዛም የሆኑ ሴቶች ከብቶቻቸውን ይዘው እቃዎቻቸውን ይዘው ምን ሊያደርጉ? ሊያጠጡ መጡ። ከዛ እዛ ጋር ቁጭ ብለው ሌሎች ጉልበተኞች ወንዶች መጡና ሊያጠጡ ያሉትን ዞር በሉ፣ እኛንን የምናጠጣው ታጠጡም፣ ዞር በሉ አሏቸው። እንዴ አለ ሙሴ። ተነሳ፣ ታውቃላችሁ ኃይለኛ ነው፣ ጠንካራ ነው፣ እነዛን ሰዎች ዞር በሉ አለ። የሴቶቹን ከብቶች አጠጣ፣ ውሃቸውን ቀዱ፣ ሸኛቸው። ከዛም በአጋጣሚ ዩቶር የሚባል በዛ አካባቢ የሚኖር ጎበዝ ክርስቲያን ሰው ነበረና እንዴ ዛሬ ልጆቼ እንዴት ነው በጊዜ የመጣችሁት አላቸው። ተገረመ። በጊዜ ሲመጡ
አዎ አንድ ሰውዬ አገኘንና አንድ ዕብራዊ ሰው አገኘንና ሌሎቹን ሰዎች ዞር በሉ ብሎ የኛን ከብቶች አጠጥቶ ውሃ ቀርተን እንድንመጣ ረዳን ብሎ ነገሩት። የዛን ጊዜ እሱ እንዴ ይሄን የመሰለ እንግዳ እንዴት ትታችሁ ትመጣላችሁ? በሉ ይዛችሁት ነው አለና ወደ ቤቱ ጋበዘው። ቤቱ መጣ። ከዛ በኋላ ከየት መጣ አለ። ታሪኩን አወሩ፣ ተነጋገሩ። በቃ እንግዲህ በእኔ ቦታ ታርፋለህ፣ መሄጃ የሌለህ ወገን ስለሆንክ እኔ ወገንህ ነኝ፣ አብረኸኝ ትኖራለህ ብሎ ወደ ራሱ ቤት አስገባው። በዛም ሲኖር ሳለ ከብቶቹን ይጠብቅ ነበር። በጣም ስለወደደው ከልጆቹ አንዱን አግብቶ እንዲኖር ፈቀደለት። ያቺም ያገባት ሲጳራ የምትባል ልጅ ነበረችና በዛ ቤት ሲኖር ቆየ። እዛም ሆኖ እንግዲህ ሙሴ በጣም ያስብ ነበር ስለነዛ ወገኖች። ምክንያቱም ርቋቸው መጣ። ይሄን ሁሉ ርቋቸው መጥቶ ያሳስበው ያስጨንቀው ነበር። እንደው ምን ይሻላል ይላል፣ እንደው ምን ማድረግ ይሻላል ይላል እና እየተነሳ ወደ ተራራ እየወጣ ይጸልይ፣ ከእግዚአብሔር ጋር ያወራ ነበር። በሆነ ጊዜ በጣም የሚያስገርማቸው አዲያዬ ሙሴ ከቤቱ ወጣና ወክ እያደረገ ወደ ተራራ ሲሄድ የሆነ እሳት ይነዳል እንዴ ብሎ ደነገጠ። እረ ጫካው ተቃጠለ፣ ከብቶቼን የማበላበት ሳር ተቃጠለ ብሎ ደንግጦ ይሄዳል ወደዛ። በጣም የሚያስገርመው ነገር ልጆችዬ፣ እሳቱ ይነዳል፣ ሳሩ አይቃጠልም፣ ዛፉም አይቃጠልም፣ ግን እሳቱ ይነዳል እንዴ! አረ ይሄ ነገር ምንድነው ብሎ ቀስ እያለ ወደዛ ተጠጋና ልክ ሲቃረብ ሳለ ድምፅ ሰማ። ልጄ ሙሴ ሆይ አለ። አቤት አለ። እኔ እግዚአብሔር አምላክህ ነኝ፣ ይህ ቦታ የተቀደሰ ቦታ ነው ሲለው ሙሴ ደነገጠ። እግዚአብሔር አምላኩ መሆኑን ሲሰማ ዓይኑንም ሸፈነ። እግዚአብሔር ሆይ አለ፣ በፊትህ ልቀርብ የማይገባ ኃጢአተኛ ልጅ ነኝ ብሎ ራሱን ዝቅ አደረገ። ጫማውንም አወለቀ፣ ለእግዚአብሔርም ክብር ሰጠ። ሙሴ በዚህ ውስጥ እግዚአብሔርን በጣም የሚታዘዝና የሚወድ ነው። ከዛ እግዚአብሔርም አለው እኔ የአብርሃም የያዕቆብ የይስሐቅ አባት ነኝ። በዚህም ሙሴ በጣም ደስ ያለው የሚፈልገውን አምላክ ተገናኘው፣ ከሱ ጋርም ሊያወራ ፈለገ። ከዛም ይህ እግዚአብሔር አምላክ ምን አለው? ጭንቀትህን ተረድቻለሁ፣ ሰምቻለሁ፣ ሐሳብህም ይገባኛል። እንዲሁም አለ በዛ ያሉትን እስራኤላውያን ሐዘናቸውን አይቻለሁ፣ ለቅሷቸውንም ሰምቻለሁ፣ ጭንቀታቸውንም ተረድቻለሁ። ስለዚህ ምን አለው? አንተን እልክሃለሁ፣ እነዚህን ወገኖች ነፃ ታወጣቸዋለህ አላቸው። እንዲሁም ወደዛች ወደምታምረው ከነአን ይዛቸው ትገባለህ አለው። በዚህም እግዚአብሔር ሆይ እኔ እኮ የማይገባኝ ኃጢአተኛ፣ ተብታባ፣ መናገር የማልችል እንዴት አድርጌ እነሱ ጋር ሄጄ እናንተን ነፃ ላወጣችሁ ነው ብያችሁ እናገራለሁ አለ። በጣም ተጨነቀ። እግዚአብሔር አምላክ ግን እኔ ከጎን ነኝ፣ የአብርሃምን የያዕቆብን የይስሐቅን ጊዜ ሁሉ ነገሮቻቸውን ያሳለፉ ችግራቸውን የፈታው አምላክ ነኝና አሁንም ይህ መሆን እንደሚችል አውቃለሁና አንተን እልክሃለሁ፣ ያንን መከራ እንዲወጡ ታደርጋለህ አለው። ሙሴም በዚህ ተጽናና እና ምን እንዳደርግ ትፈልጋለህ አባቴ ሆይ አለ። እሱም የምታደርገውን እነግርሃለሁ፣ ወደዛም ትሄዳለህ፣ የግብፅ ንጉሥንም የግብፅ ፈርዖንንም ታገኘዋለህ። ምን ትለዋለህ? የበኩር ልጄን እስራኤልን ልቀቅ፣ አለበለዚያ ግን ያንተን የበኩር ልጅ ምን አደርጋለሁ? እገድላለሁ። ስለዚህ ብትለቀው ይሻልሃል በልና ትነግረዋለህ አለው። ሙሴም ወይ ጉድ አለ፣ ይህንን ሁሉ ስራ የምሰራው ነኝ እኔ፣ አቅም የሌለኝ ደካማ ነኝ እኮ። ምክንያቱም ሙሴ በጣም በሚገርማችሁ ሁኔታ የዛኔ በፈርዖን ቤት በነበረ ጊዜ ጉልበተኛ ነበር አይደለም? ጠንካራ ነበር አይደለም? ምን ብሎ ያስብ ነበር? እኔ ኃይለኛ ነኝ፣ ይህንን ህዝብ እመራለሁ ብሎ ያስብ ነበር። ግን ወደዛ ምድረ በዳ ከመጣ በኋላ ግን ምን አለ? ያ ሁሉ አቅሙ ያ ሁሉ ነገር
በራሱ የሚተማመን እንደሆነ ስለተሰማው አሁን ደካማ እንደሆነ ተሰማውና እግዚአብሔር ካልመራኝ፣ እግዚአብሔር ካልረዳኝ ይህንን ማድረግ እንደማልችል አውቃለሁ በሚል ልቡ እየተሰበረ ዝቅም ያለ ለእግዚአብሔርም ራሱን አሳልፎ የሰጠ ነበርና በዚህ እምነት በእግዚአብሔር ፊት ቀረበ። በጣም ይገርማል። ይህ ታሪክ በጣም ሰፊ ነው። ሙሴ ብዙ ታሪኮችን ያደረገውና በጣም የሚገርሙ ታሪኮችን ወደፊትም አብረን የምናይ ይሆናል ማለት ነው። ልጆችዬ በዚህ ታሪክ ውስጥ ብዙ እንደተማራችሁ ተስፋ አደርጋለሁ። አባባ ሙሴ ያደረገውን ነገሮች ከዚህ በላይ እናያለን። እስቲ አምነንዬ በዚህ የሙሴ ታሪክ ውስጥ እንደው አንቺ ምን ተረዳሽ? ምን ገባሽ? እንደው ሙሴ ይህንን በማድረጉ ወይም ደግሞ ይህን በማማሩ እኔም ተምሬያለሁ፣ በዚህ ቦታ ላይ ይህ እውነተኛ ታሪክ እኔን አስተምሮኛል የምትዩ ነገር ምን አለ? አምነንዬ ምን አገኘሽ በዚህ ትምህርት ውስጥ? በእግዚአብሔር መተማመን እንዳለብን። በጣም ጥሩ። በእግዚአብሔር መተማመን እንዳለብን። ሙሴ መጀመሪያ በራሱ ጡንቻውን ነበር አይደል የተማመነ። በኋላ ላይ ግን እግዚአብሔርን መተማመን እንዳለበት ተማረ። በጣም ጥሩ። አዲያዬ አንቺስ ምን ተማርሽ? ስለ አባባ ኢየሱስ ተማርሽ። በጣም ጥሩ። እግዚአብሔር ይባርክሽ። ልጆች እናንተም በቤታችሁ ብዙ እንደተማራችሁ አምናለሁ። እንዲሁም እንግዲህ በቤታችሁ ላሉ አባቶች፣ እናቶች፣ ታላላቅ ወንድሞች፣ እህቶች የተማራችሁትን ይህንን ተማርን በማለት እንድትናገሩ አበረታታችኋለሁ። ልጆችዬ እግዚአብሔር ይባርካችሁ። ታሪኩን ስላዳመጣችሁ እጅግ አርጌ ደስ ብሎኛል። በጣም እናመሰግናለን። መልካም ጊዜ እመኝላችኋለሁ። እንደነገርኳችሁ ክረምት ነው፣ እንዳይበርዳችሁ የሚሞቅ ነገር ለበስ። ቤተሰቦቻችሁን የሚሏችሁን ደግሞ ማዳመጥ አለባችሁ። ታዛዥ መሆን አለባችሁ። ሙሴ ለእግዚአብሔር እንደታዘዘው ሁሉ እናንተም ለቤተሰቦቻችሁ እንዲሁም ደግሞ ለአባባ ኢየሱስ መታዘዝ ይጠበቅባችኋል። እግዚአብሔር ይባርካችሁ። ደህና ሁኑ ልጆች። በሚቀጥለው ታሪክ እንገናኛለን። ደህና ሁኑ። ደህና ሁኑ።